መቅደሷ ወደ መቅደስ ገባች። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ታኅሳስ 3 ቀን እመቤታችን ቅድስት ድንግል ማርያም ወደ ቤተ መቅደስ የገባችበት ዓመታዊ ክብረ በዓል ነው። ምንድነው? በዓተ ገባ፣ በዓታ ለማርያም በዓተ ገባ፣ እመቤታችን ወደ መቅደስ የገባችበት ዕለት ማለት ነው። ለዚህ ታላቅ ዕለትና ክብረ በዓል ያደረሰን አምላክ ክብርና ምስጋና አምልኮትና ውዳሴ ለስሙ ይሁን። መዝሙረኛው ልበ አምላክ ዳዊት በመዝሙር 66 ቁጥር 17 ላይ እበጉ ቤተከ ምስለ መባዕየ ወሁብ ብጻትየ ዘነበብኩ በከናፈርየ ዘእብየ በከናፈርየ አመ ምንዳቤ በመከራዬ ጊዜ በአፌ የተናገርሁትን በከንፈሮችም ያልሁትን ስለቴን ለአንተ እሰጣለሁ፣ መባዬን ይዤ ወደ ቤትህ እገባለሁ ይለናል ልበ አምላክ ዳዊት በትንቢቱ። በመከራዬ ጊዜ በአፌ የተናገርሁትን ስለቴን ወደ አንተ አመጣለሁ ይለናል። ምንድን ነው እሱ ብለን ወደ ታሪኩ ስንመጣ እንግዲህ እግዚአብሔር የሚያስተምር አምላክ ነው፣ የሚገስጽም አምላክ ነው፣ የሚሰጥም አምላክ ነው፣ እንደገና የሚያስተምርም አምላክ ነው። መምህርም ነው። እግዚአብሔር ያስተምራል፣ በመስጠት ያስተምራል፣ እንደገና በመዘግየትም ያስተምራል እግዚአብሔር። አዎ ምንድን ነው የሚለን? በዚህን ቀን የእመቤታችን የቅድስት ድንግል ማርያም ወደ ቤተ መቅደስ የገባችበት ቀን ነው ይልና እመቤታችን አስቀድሞ በአምላክ ሕሊና ከዓለም በፊት ዓለም ከመፈጠሩ በፊት ዘእንበለ ይትፈጠር ሰማይ ወምድር፣ ሰማይና ምድር ከመፈጠሩ በፊት ሀለወት ቤት እየተመሰገነች ትኖር ነበረ ብሎናል። ባለፈው ተማምረነዋል። እንደገና ደግሞ ዓለም ሲፈጠር ደግሞ በሥላሴ ስዕል ነጸብራቅ ታቦት ዘዶር እንተይት ይግዝእትነ ማርያም እነሆ አክብሮ አስቀመጣት ይለናል። ምሳሌዋን ታቦተ ጽዮንን አመጣና ለእስራኤል ሰጠ፣ አባቶቻችን እስራኤላውያንም ተጠቀሙባት ይለናል። አማናዊቷ መቅደስ እመቤታችን ሐናና ኢያቄም ልጅ ባለማግኘታቸው ብዙ ጊዜ ሲለምኑ ኖረው ነበረ። ነሐሴ 7 ቀን ልመናቸው ተሰምቶ እንባቸው ታብሶ እግዚአብሔር ፈቅዶ ነሐሴ 7 ቀን እመቤታችን ቅድስት ድንግል ማርያም ተጸነሰች፣ ግንቦት 1 ቀን ተወለደች። ይህ ዜና ልደቷ ግንቦት 1 ቀን የተማርነውና ሁልጊዜ የምንማማረው ነው ማለት ነው። የሚገርመው ነገር ግን እመቤታችን ከእናት ከአባቷ ቤት የቆየችው ስንት ዓመት ነው? 3 ዓመት ነው ማለት ነው። ግንቦት 1 ቀን ተወለደች፣ 3 ዓመት በእናት አባቷ ቤት ቆይታለች ማለት ነው እመቤታችን። እና አስቀድመው እናትና አባት ልጅ ቢያገኙ እግዚአብሔር ቢሰጣቸው ልጃቸውን ለእግዚአብሔር እንደሚሰጡ ወንድም ይሆን ሴት ለእግዚአብሔር እንደሚሰጡ ቃል ገብተው ነበር። አሁን እመቤታችን ከተወለደች በኋላ ምንም ቢሆንም እንኳን ለእናትና ለአባት መጥፎ ልጅ ባይኖርም እመቤታችን በጣም ቆንጅዬ የምታምር የምታሳሳ የምታጓጓ ስለነበረች ስለሆነች ምንም ለእናት ማንም ይሁን ማንም ለእናት ወንድም ሴትም የፈለገ ቢሆን ምንም እንኳን ለእናት ክፉ ልጅ ባይኖርም ለእናት መጥፎ ልጅ ባይኖርም ግን እመቤታችን መትሕተ ፈጣሪ መልዕልተ ፍጡራን ከፈጣሪ በታች ከፍጡራን በላይ አራቂተ እግዚአብሔር ሕዝብ ሕዝብና እግዚአብሔር የምታስታርቅ ወኮነት ፈዳኢተ ዕዳ ለሔዋን የሔዋን ዕዳ የምትከፍል አዛኝ እናት ርሪት ናት። መልኳ ደም ግባቷ የተዋበች አምላክ እናት ናት። እና ሐና ጓጓሽ ለልጇ፣ ኢያቄም ደግሞ የሐናን ክብር ጠበቀ እንዳትቀየም፣ የዓይኗ ማረፊያ አነጋጋሪዋ ናት ብሎ ዝም አለ። አንድ ቀን ቅዱስ ገብርኤል ሐና ወደ ጎረቤት ሄዳ ስትመጣ እመቤታችን ሰወረባት በክንፉ አጣቻት። አለች የተልጅ ልጅ ብላ አመጣና ሰጣት። ትዝ አላት ምኑ የስደት ልጅ እንደሆነች። ኢያቄም አለችው አቤት እንዴ ልጃችን እኮ የስደት ልጅ ናት እንመልስ እንጂ አንቺን ፈርቼ እኮ ነው የዓይንሽ ማረፊያ አነጋጋሪ ስለሆነች። ያዙና ወደ ቤተ መቅደስ ሄዱ። መጽሐፍ ቅዱስ ላይ እንዲህ የሚል ነገር አለ ስለ ስለት ነገር እንዲህ ይለናል፣ ወደ እርሱም ትጸልያለህ እርሱም ይሰማሃል፣ ስለትህንም ትሰጣለህ ይለናል። ወደ እርሱም
ትጸልያለህ። ወደማ ወደ እግዚአብሔር ታመለክታለህ ማለት ነው። እርሱም ይሰማሃል። አዎ እንደሚሰማህ አምነህ ጸልይ፣ እንደሚሰጥህ አምነህ ጸልይ፣ እንደማይረሳህ አምነህ ጸልይ። ከጸለይክ በኋላ እግዚአብሔር ይሰማሃል። ኤሊ እኮ ያለኝ ነው አይደል? አንደኛ ሳሙኤል ምዕራፍ 1 ቁጥር 10 ላይ ሐናን እግዚአብሔር ይስማሽ ነው ያላት እኮ። አለቀ። ሰማት። ልጇን ሳሙኤል አለችው። አሁን እንደሚሰማህ አምነህ ጸልይ። እግዚአብሔር ደግሞ ልመናህን ምን ይላል? ይሰማል። እግዚአብሔር አምላክ ልመናችን እንዲሰማን መልካም ፈቃዱ ይሆንልን። ዘፍጥረት ምዕራፍ 28 ቁጥር 20 ላይ ያዕቆብም እንዲህ ብሎ ስለተሳለ እግዚአብሔር ከኔ ጋር ቢሆን በሚሄድባት በዚች መንገድ ቢጠብቀኝ የምበላውንም እንጀራ የምለብሰውንም ልብስ ቢሰጠኝ ስለቴን አስገባለሁ አለ ያዕቆብ። ዘፍጥረት 28 ከወንድሙ ከኤሳው ጋር ተጣልቶ እናቱ ወደ ላባ ወደ አጎት ሄድ ባለችው ጊዜ ይህን ስለት ተሳለ። ዘፍጥረት 31:13 ሐውልት የቀባሃት በዚያም ለእኔ ስለት የተሳለባት የቤቴል አምላክ እኔ ነኝ። አሁንም ተነስተህ ከዚያ አገር ውጣ፣ ወደ ተወለድህበትን ምድር ተመለስ። ሐውልት ሚስቱን ይዞ እየተጓዘ እንዳለ ራሔል አረፈችበት። ስታርፍበት መንገድ ላይ ቀበረና ሐውልት ሰራ። ምልክት ነው። እዚህ ቦታ ላይ አረፈችብኝ ባለቤቴ። አዎ ዮሴፍን ቢንያምን ወልዳ እየተጓዙ በጉዞ እንዳሉ አረፈች። ሰው ሲኖር ነው አብረው የምትጓዘው፣ አብረው የምትሄደው፣ የምታዝለው። ካረፈ አስከሬን ተሸክሞ የሚጓዝ የለም። አንድ ሰውም ችሎታም አይኖርም። በዚህን ጊዜ ነው ጉድጓድ ቆፈረና ቀብሮ ሐውልት ሰራ። እንዲህ አይነት አጋጣሚዎች ይገጥሞናል። ዘጸአት 35:24 ላይ ስለት የተሳለ ሁሉ የብርንም የናስንም ስጦታ ለእግዚአብሔር ቁርባን አቀረበ፣ የግራርም እንጨት ያለው ሁሉ ለማገልገያ ሥራ አመጣ ይላል። አሁን በዚህ በገጠሩ አካባቢ አባቶቻችን በአዝመራ ይሰራሉ፣ በከብት ይሰራሉ፣ በእንስሳት ይሰራሉ፣ በብር ይሰራሉ፣ አያስቀሩ። ከተማ ላይ ግን ብዙ ጊዜ እንዲህ ነገር አይጠበቅምና ይህን እንድንጠብቅ እግዚአብሔር ይርዳል። ስለዚህ የስለት ቀን ነው። ታኅሳስ 3 ቀን የስለት ቀን ተብሎ ነው የሚታመነው ማለት ነው። በሌላ መልኩ ምን ይለናል? እዚህ መዝሙረኛው ልበ አምላክ ዳዊት እንዲህ ይላል። ኢዮብን እናስቀድመው። ኢዮብ 22:27 ወደ እርሱም ትጸልያለህ እርሱም ይሰማሃል፣ ስለትንም ትሰጣለህ። ኢዮብ ነው የተናገረው። ቅድም ተነጋግረነዋል። ልበ አምላክ ዳዊት እግዚአብሔር በቀን ቸርነቱን ያዝዛል፣ በሌሊትም ዝማሬው በእኔ ዘንድ ይሆናል። በእኔ ስለት ለሕይወቴ አምላክ ነው። አንድም የእኔ ስለት ለሕይወቴ አምላክ ነው። አዎ ለሕይወቴ አምላክ ነው። ሰው ሲሳል ከእግዚአብሔር ጋር መኖርን ያውቃል፣ እግዚአብሔር የሚሰማዋል ማለት ነው። መዝሙር 50:14 ላይ ለእግዚአብሔር የምስጋና መስዋዕት ሰዋ፣ ለልዑልም ስለትህን ስጥ። የምስጋና መስዋዕት ሰዋ፣ ለልዑልም ስለትህን ስጥ። ለማን? ለእግዚአብሔር። ስለት አታስቀር፣ አታስቀር፣ ስለት አታስቀር፣ አስራት በኩራት አታስቀር። እግዚአብሔር ሰርቃችሁኛል ይላል። ይህን ይናገራል። ሌላው በመዝሙር 56:12 ላይ ቅድም ያልነው ነው። አቤቱ የምስጋናህ ስዕለት የምሰጥህ ከእኔ ዘንድ ነው ይላል። የምስጋና ስዕለት እና ለካም የምስጋና ስዕለት አለ። የምስጋና ስዕለት የምሰጥህ ከእኔ ዘንድ ነው። እስቲ ተሰላችሁ አመስግኑ። ለዚህ እኮ ነው እናቶቻችን ልልልል ይዞራሉ። ምንድን ነው ታረግልኛለህ? መጥቼ ልልላለሁ፣ ዣንጥላ እመጣለሁ፣ መጎናጸፊያ እመጣለሁ። ያም ካልሆነ ድንጋይ ተሸክም ይዘው፣ ያም ካልሆነ ልላለሁ። ይህ እኮ ትልቅ ስለት ነው። እናንተ 76:11 ላይ ለአምላካችን ለእግዚአብሔር ስለትን ከፈሉ፣ በዙሪያው ያሉ ሁሉ እጅ መንሻን ለሚያስፈራው ያገባሉ ይላል። ስለቱ እንድናመጣ እግዚአብሔር ይርዳል። ሌላው ኢሳይያስ 19:21 ላይ በቁርባን ያመልካሉ፣ ለእግዚአብሔርም ስለት ይሳላሉ ይፈጽሙትማል ይላል። አዎ ችግሩ አለመፈጸም ነው። ኤርምያስ 11:15 ላይ ወዳጄ በቤቴ ውስጥ ምን አላት? ስለት ወይም የተቀደሰ ሥጋ ክፋትሽን በአንቺ ያስወግዳልን? ወይስ በእነዚህ ታመልጫለሽን? የተሳልሽውን ለእግዚአብሔር አቅርቢ። ስለት ተስሎ ማምለጥ አይቻልም ይለናል። የመጨረሻ ዮናስ 1:16 ሰዎችም እግዚአብሔርን እጅግ ፈሩ፣ ለእግዚአብሔርም መስዋዕትን አቀረቡ፣ ስለትንም ተሳሉ። ምን ብለው? መርከብ ወደፊትም ወደኋላ መጓዝ አልቻለምና ይህንን መርከብ የመጣብንን መከራ በሰላም እንድንጓዝ አድርገን ወደ ነነዌ ያስገባን፣ ወደ ተርሴስ አስገባን፣ ስለታችን እንሰጣለን ብለው ተሳሉ። ዮናስ ወደ ባህሩ ሲገባ ወደ ተርሴስ የምትሄደዋ መርከብ ተስተካክላ ሄደች። ዮናስም ወደ ነነዌ ሄዶ ለነነዌ ሰዎች ሰበከ ይለናል። ክብርና ምስጋና ለመድኃኒዓለም ይሁን። ስለዚህ እመቤታችን ድንግል ማርያም 3 ዓመት ሲሆናት እናት አባት ወደ ቤተ መቅደስ ይዘው ሄዱ። እንዲህ ይለናል
ከዕለታት አንድ ቀን ሐና ከእቅፍ አውርዳት መንደር ብትሄድ ቅዱስ ገብርኤል ደብቆባት ጥራግራ አግኝታት ተደስታለች። ሐናም ኢያቄምን ይህች ብላቴና ሆዷ ዘመድ ሳይወድ አፏ እህል ሳይለምድ ወስደን እንስጥ፣ የሰጠ ቢነሳ የለበትም ወቀሳ እንዲሉ አንዳች ብትሆንብን ከልጃችንም ከእግዚአብሔርም ሳንሆን እንቀራለን አለችው ይላል። ኢያቄምም ፍቅርሽ ይለቅልሽ ብዬ ነው እንጂ እኔማ ፈቃዴ ነው አላት እና ወዲያው ወደ ቤተ መቅደስ ተያይዘው ድንግል ማርያምን ይዘው ሄዱ። ሊቀ ካህናቱ ዘካርያስም በቤተ መቅደሱ ግቢ ነበረ ይላል። ወሰዱና ለዘካርያስ ሲሰጡት ዘካርያስ የምግቧ ነገር ይያዝልኝ ብሎ መጥቅ መጥቶ ሕዝቡን ሰብስቦ የምግቧን ነገር እንዴት እናድርግ እያሉ ሲጨነቁ መልአኩ ቅዱስ ፋኑኤል ህብስተ ሰማይ ጽዋዐ ሰማይ ይዞ ረበበ ይለናል። ፈንው ይለነ እግዝእትነ ፋኑኤልሃ መላከኪ ሄረ በኃይለ ጸሎቱ ይቀበል ወትረ ይላል ቅዱስ ያሬድ። ፈንው ይለነ እግዝእትነ ለአንቺ ህብስት ይዞ የመጣውን ለአንቺ ጽዋ ይዞ የመጣውን በረሃብ ላለው ህዝብሽ ወገንሽ፣ በጽም ላለው ህዝብሽ ወገንሽ እመቤት የቅዱስ ፋኑኤልን ላኪ ይላል ቅዱስ ያሬድ። ፋኑኤልሃ መላከኪ ሄረ ደግ የሆነ መላክሽን ላኪ፣ አንቺን የመገበ ያንቺን ጽም ያንቺን ምግብ ያቀረበ እሱን ለዚህ ህዝብ ለተራበው ለተጠማው ለተሰደደው ላኪ ይላል። እግዚአብሔር አምላክ ለተራበው ለተጠማው ለተሰደደው መላእክትን እንዲልክልንና ቸርነቱን እንዲያሳየን የአምላካችን የእግዚአብሔር መልካም ፈቃድ ይሆንልን። ዘካርያስ እነሆ መልአኩ መጣና ፊት ለፊት ሲረብ ህብስቱን ይዞ ጽዋውን ይዞ በረበበ ጊዜ ዘካርያስ ከዚህ በፊት በስውር ይቀበል ነበርና ለእኔ የመጣ ሀብት ነው ብሎ ወይም ደግሞ መስሎት ዛሬስ ክብሬን በሰው ፊት ሊገልጽ ነው ብሎ ታጥቆ ሊቀበል አደግድጎ ወደ መልአኩ ቀረበ። ሄደ፣ 3 ጊዜ ሰገደ ይለናል። መልአኩ ወደ ላይ ራቀበት ይላል። አደግድጓል፣ ታጥቋል፣ የኔ ነው ብሏል፣ አስቧል። ለዚህ ነው አባቶቻችን ያየው ሁሉ ለአንተ አይደለም፣ የቀረበ ማዕድ ሁሉ ለአንተ አይሆንም። እንግዳ መጥቶ ሊበላው ይችላል። ያንተ የሚሆነው በልተኸው ሆድ ላይ ሲገባ ብቻ ነው። ከዚህ ውጭ ግን በኪስህ ያለው ብር ያንተ ላይሆን ይችላል፣ ሌባ ሊወስደው ይችላል። የቀረበው በትር የቀረበው ምግብ ላንተ ላይሆን ይችላል። እንግዳ ይመጣና በሃይማኖትም ወይ በባህል ወይ በሀገር ወይ በሰብዕና አብልተው ልትራብ ትችላል። ያንተ ላይሆን ይችላል። ስለዚህ ዘካርያስ የኔ ነው ብሎ ሲቀርብ መልአኩ ሰቀቀበት ይለናል። በኋላ ወደ ላይ ራቀበት። የሊቀ ካህናቱ ቀጣይ ተወራጅ ለዋል ስምዖን ይባላል። እሱም ለመቀበል ቢነሳ ወደ ላይ ራቀበት። ስምዖንም ታጥቆ አደግድጎ ሄደ። ወደ አሁንም ተመለሰበት። የእሱ አይደለም። ለዚህ ነው በሰው እንጀራ ላይ አመድ ነሰነ የኛ ካልሆነ አይሆንም። በሰው ላይ አመድ ምናልባት ሰውየው እንዳይበላ እንዳይጠጣ እንዳይኖር ልናደርገው እንችላለን። በእኛ ጥረት ግን የሰውየውን እንጀራ መብላት ግን አንችልም። ምናልባት የሚሆነው እንደዚያ እንደ ባህታውያኑ ባገኙት ነገር ተደስተው አንዱን ሊገድል ሲሯሯጡ ሁሉም አንዱ ገድሎታል። ያኛው ደግሞ ለዚህኛው ያቀረበው መርዝ ደግሞ ለዚህኛው ሆኖ ሞቷል። 3ቱም አልቀዋል። ስለዚህ የሚገጥመን እዚያ ነው እንጂ የሰውን እንጀራኛ አቅርበን መብላት አንችልም። ከዚህ በኋላ የእግዚአብሔር ጥበብ አይመረመርምና ምናልባት ለዚች ብላቴና የመጣ ሀብት እንደሆነ እስኪ እንየው ብለው ለብቻዋ አድርገዋት ፈቀቅ ሲሉ ድንጉል እያለች ሐናን ስትከተል መልአኩ ፈጥሮ ወርዶ አንድ ክንፉን አንጥፎ አንድ ክንፉን ጋርዶ በሰው ቁመት ልክ ከምድር አስለቅቆ መግቧት እመቤቴ ሆይ ረሃብሽ እመቤቴ ሆይ ረሃብ በአስመታሁሽ ይቅርበኝ ብሏት ወደ ሰማይ አረገ ይለናል። እመቤቴ ሆይ ዘካርያስ ሲያደገድግ ስምዖንም ሲያደገድግ በዚህ ውስጥ ላይ አንቺን አፈፍ አድርጌ መመገብ ስችል ለእነሱ እንዳልተገባቸው ለማስተማር ብዬ ወደኋላ በመቆየቴ እንድትራቢ እንድትጠሚ አድርጌያለሁና ይቅርታ አላት። እመቤታችን ላይ አስራቡሽ ያስጠማሁሽ አላት። መልአኩ ፋኑኤል ማለት ከፍ አደረገ። ምን ከመሬት ከፍ አድርጎ ከሰማይ ዝቅ አድርጎ ምን ማለት ነው? ከፈጣሪ በታች ከፍጡራን በላይ ሰውና እግዚአብሔር የምታስታርቅ ናት ሲል ነው። መገባትና ተመልሶ ሄደ አረገ ይለናል። ቅዱስ ፋኑኤልም
ታኅሳስ 3 ቀን በዚህ መጋቢ ወይም ደግሞ የእመቤታችን ምግብ አቅራቢ ስለሆነ ታኅሳስ 3 ቀን ምን ይሆናል ማለት ነው? ይታሰባል ማለት ነው። ታኅሳስ 3 ቀን ቅዱስ ፋኑኤል ለእመቤታችን ከሰማይ ተልኮ ምግብ ይዞ መምጣቱና እመቤታችንን መመገቡ በዚህ በየዓመቱ ታኅሳስ 3 ቀን የቅዱስ ፋኑኤል ክብረ በዓል ነው ማለት ነው። እዚህ ላይ አንድ ድጓ እንጨምር። አስተራያ መልአክ ዘኢኮነ ከመ ቀዲሙ፣ እንደ ቅድሙ ያልሆነ መልአክ ታያት ግሩም ርየቱ። አዎ እነሆ አስተያየቱ ግሩም የሆነ የቅድሙ መልአክ የሚጠብቅ የቅድሙ መልአክ እነሆ ከጠላት የሚከላከል የሚያነጋግር የሚያመሰግን ነበር። የአሁኑ መልአክ ደግሞ ምግብ የሚያቀርብና የሚያመጣ ምግብ ተሸካሚ። አስተራያ መልአክ ዘኢኮነ ከመ ቀዲሙ። አዎ እነሆ ሌላ መልአክ። ይገርማል። ኡራኤል ይጠብቃል፣ ቅዱስ ገብርኤል ያበስራል፣ ፋኑኤል ደግሞ ምግብ ያቀርባል። ከመዝ ነበርኪ አሰርተ ወክሌታ ዓመት እንዘ ትናዘዝ እምኀበ መላእክት ስቴኪኒ ስቴወት ውእቱ ወመብልኪኒ ብስት ሰማያዊ። ዳዊት ሐሙቂ ዘመረ በመሰንቆ። አንቀጸ ብርሃን የተባለው የቅዱስ ያሬድ ድርሰት 12 ዓመት እነሆ በቤተ መቅደስ መላእክት ወመላእክት ያመጹ ወትረ ሲሳይኪ፣ በየቀኑ ምግቧንና መጠጧን እያመጡላት፣ ይልቁ ደግሞ ድንግል ታጸን መንገደ ከርሳ ወትሰምዕ ስብሐተ መላእክት፣ እንደገና ደግሞ የመላእክትን ምስጋና እየሰማች ድንግል አኮ ወራዙ ስፉጣን ዘናዘዙኪ ያለ መላእክተ ሰማይ ያወጹኪ። ምድራውያን ሰዎች ሳያነጋግሯት ሰማይ መላእክት እያነጋገሯት 12 ዓመት ኖረች። ምግቧን የሚያቀርቡ መላእክት ናቸው። የሚያነጋግሯት መላእክት ናቸው። የሚዘምሩላት መላእክት ናቸው። የምታዳምጠው የመላእክትን ምስጋና ነው። 12 ዓመት በቤተ መቅደስ ኖረች ይለናል። እንጨርሰው። ምን ይላል? የምግቧ ነገር ከተያዘልንማ ከሰው ጋር ምን ያጋፋታል ብለው ከቤተ መቅደስ አግብተዋት 12 ዓመት መላእክት እያረጋጓት ምግቧን እያመጡላት ሐርና ወርቁን እየፈተለች ኑራለች። ከመዝ ነበርኪ ውስተ ቤተ መቅደስ ወመላእክት ያመጽኡ ወትረ ሲሳይኪ ከመዝ ነበርኪ አሰርተ ወክሌታ ዓመተ እንዘ ትናዘዝ እምኀበ መላእክት ስቴኪኒ ስቴወት ውእቱ ወመብልኪኒ ብስት ሰማያዊ። አዎ እንዲህ እኮ ነሽ በቤተ መቅደስ ኖርሽ። መላእክት ዘወትር ምግብሽን ያመጡ ነበር። መላእክት እየጎበኙሽ እንዲህ 12 ዓመት ኖርሽ። ቅዱስ ያሬድ የቅዱስ ያሬድ በረከት ይደርብን። የእመቤታችን አማላጅነት አይለየን። በቤተ መቅደስ ሳለች አይሁድ እንጣላታለን ብለው ጦር ሰርተው ሄዱ። የቤተ መቅደሱ አጥሩ ቅጥሩ እሳት ሆኖ ይመልሳቸዋል። በነገራችን ላይ ሰይጣን እመቤታችን ማሳደድ የጀመረው ከእናቷ ማኅፀን ጀምሮ ነው። ሐና እመቤታችን ጸንሳ ሳለ በእመቤታችንን ተአምር ቃል ኪዳን ሐና እመቤታችንን ጸንሳ የእመቤታችን ማኅፀን ታምር ይሰራ ነበር። በውስጧ ያለችው እመቤታችን ስለሆነች ድንግል ማርያም ስለሆነች የታመመ ይድናል፣ የሞተ ይነሳል፣ የለምጻም ይነጻል፣ የተራበ ይጠግባል፣ የተጠማ ይጠጣል። በቃ ሁሉ ይታይ ነበርና አይሁድ በምቀኝነት ተነስተው እነ ዳዊት እነ ሰሎሞን 40 ዘመን ገዙን። ደግሞ ሐና ማንን ልትወልድ ነው ብለው ሊገሏት በድንጋይ ሲሉ ወደ አድባረ ሊባኖስ ይዘህ ሽሽ ብሎት መልአኩ ቅዱስ ገብርኤል ለዮሴፍ ጻይም ሊባኖስ ስነ ሕይወት አስቀድሞ ትንቢቱ በሰሎሞን ተነግሮ ነበርና ሊባኖስ ትወለዳለች፣ አንድም አድባረ ሊባኖስ ትወለዳለች ተብሎ ነበርና ትንቢቱ ይፈጸም ዘንድ አይሁድ በእናቷ ማኅፀን ተነስተው ነው ያሳድዷል። መወለድ አይቀርምና ግንቦት 1 ቀን ተወለደች። ከዚያ 3 ዓመት በእናት አባቷ ቤት ኖረች። እንደገና ደግሞ 12 ዓመት በቤተ መቅደስ ስትኖር ደግሞ በእናቷ ማኅፀን ያሳደዳት ዲያብሎስ በአይሁድ መጣና ከቤተ መቅደስ ትውጣልን እያሉ ተመላለሱ። ሊያቃጥሏት ኑናውያ ኑ እናቃጥላት እንግደላት እያሉ በጣም ተመላለሱ። ነገር ግን ቅዱስ ገብርኤል ይመልሳቸው ነበረ ነው የሚለን። በቤተ መቅደስ ሳለች አይሁድ እንጣላታለን ብለው ጦር ሰርተው ሄዱ። የቤተ መቅደስ አጥሩ ቅጥሩ እሳት ሆኖ ይመልሳቸዋል። ይህቺ መሰሪት በቤተ መቅደሳችን ምታት ታሳይበት ጀመር ብለው እኛም እንደ እሷ ያለ መሰሪ እንፈልጋለን በማለት ተበታተኑና መጥቁን የሚባል መሰሪ አገኙ ይላል። መላእክት እየቀጡ እየገረፉ በእሳት እያቃጠሉ ሲመልሷቸው በምትሃት ነው፣ ይሄ በምትሃት ነው፣ በሰይጣን ነው፣ በመንፈስ ነው። ስለዚህ እኛ ምን እንፈልጋለን አሉና ተበተኑ። ፍለጋ ምን ፍለጋ? ሰይጣን ፍለጋ፣ አስማተኛ ፍለጋ ሄዱ። ጠንቋይ ፍለጋ፣ ጥበበኛ ፍለጋ ሄዱ።
መጥቁል የሚባል መሰሪ አገኙ። ወርቁን፣ ብሩን፣ ላሙን ነድተው ይህን እንሰጣለን፣ ነገር ግን ይህ የስር መማሻህ የአቆማዳ መፍቻህ ነው። ዋነኛው ዋጋህን ኋላ እንሰጣለንና ያችን መሰሪት አጥፋልን። በቤተ መቅደሳችን 12 ዓመቷ ነውና ቤተ መቅደሳችን ታጎድፋለች። ይልቁንም ደግሞ በጣም በአጋንንት በሰይጣን መንፈስ ብዙ ስራ እየሰራች እያቃጠለችን ነውና እነሆ አጥፋልን። አሁን ይሄ የአቆማዳ መፍቻህ ነው፣ ይሄ የስር መማሻህ ነው፣ ትልቁ ስጦታ ከኋላ የሚመጣ ነውና ግደልልን አሉት ይላል። እሱም ቆዩ እደሩ አላላቸው። ወርቁ ብሩ ገልጠጠር ሆኗል። ወርቁ ብሩ ገልጠጠር ሆኗል። ደመ ነፍስ ያለው አንቀላፍቶ አድሯል። ለካስ አይሁድ የነገሩኝ ሁሉ ሐሰት አይደለምሳ፣ ወይኔ መጥቆል ይህን ያህል ተደፍሬያለሁ ለካ ብሎ እጁን ጸፋ። ምንድን ነው እሱ? ወርቅ ሰጡት፣ ብር ሰጡት። የሰጡት ገል ሆኖ አደረ፣ ደንጋይ ሆኖ አደረ፣ ጠጠር ሆኖ አደረ። ደመ ነፍስ ያለው አንቀላፍቶ አድሯል። ሁሉም እንዳለ ጠቅላላ ማለት ነው። እንስሳቱ ሁሉ ሳይቀር አንቀላፍቶ አድሯል። ለካስ አይሁድ የነገሩ ሁሉ ሐሰት አይደለምሳ፣ ወይኔ መጥቆል ይህን ያህል ተደፍሬያለሁ ለካ ብሎ እጁን ጸፋ። እኔ የለውም ወይ ወንድ አይደለሁም ማለት ሰይጣን። ከዚህ በኋላ ምን ይላል? ወዲያው ከአየር 300 አጋንንት ወርደው ምን ያሳዝንሃል ለእመት ብለን ነጠብልልው ወደ ሰማይ ንጠበልለከ፣ ሰማይን ጠቅሉ ብትለን እንጠቀልለዋለን አሉት። በዚህ ጊዜ አንድ ሰው አርዶላቸው ስጋውን በልተው ደሙን ጠጥተው ተማምለው ተነስተዋል። እመቤታችንም ዲቻር አዶናዊሮስ ሰራቅስ ሪል ህርም ሰክድኤል የሚባል የአምላክ ህቡ ስም ተገልጦላት ትጸልይ ነበረ ይላል። አዎ ሰክድኤል የሚባል የአምላክ ህቡ ስም ተገልጦላት ትጸልይ ነበርና መልአክ ወርዶ ሰይፉን መዞ ቢያሳያቸው ሁሉም አንድ ጊዜ ጠፍተዋል ይላል። ሕዝቅያስ ሰናክሬም እገልሃለሁ፣ አጥርህን አፈርሳለሁ፣ ሰራዊትን እማርካለሁ፣ ሕዝብህን ገድዬ አንተንም አዋርዳለሁ ብሎ በሚፈክርበት ጊዜ ያን ደብዳቤ ወደ እግዚአብሔር ቢያሳይና ቢያመለክት ዳኝነቱን ለአንተ ሰጥቻለሁ እኔ አቅም የለኝም ባለበት ሰዓት በመንፈቀ ሌሊት መልአኩ ቅዱስ ሚካኤል ወረደና 185,000 ሰራዊት ዜሮ አድርጎታል። ሰናክሬምን ያዋረደ ሕዝቅያስን የጠበቀና የሕዝቅያስን ጠላት አፈር ዱቄት ያደረገ የእናቱ የቅድስት ድንግል ማርያምን ጠላት ዲያብሎስን ምን ይጠበቅ ነበረ? ምን ይላል? ወርዶ ሰይፉን መዞ ቢያሳያቸው ሁሉም አንድ ጊዜ ጠፍተዋል። አንድም ምድር ተከፍታ አውጣቸዋለች። በዚህ ጊዜ ከአዳም ጀምሮ እስከ እሷ ድረስ ያሉ አበው በአማን ስቤት በአማን ውድስት እያሉ አመስግነዋታል። ከዚያም ቀን ጀምሮ በአይሁድ ዘንድ ተፈርታ ተከብራ ኑራለች። ኦ ግርምት ድንግል አስደናቂ እናት በ3 ዓመቷ ቤተ መቅደስ ገብታለች። በ12 ዓመቷ ከቤተ መቅደስ ወጣለች። በ15 ዓመቷ መድኃኔ ዓለምን በቤተ ዮሴፍ ሆና ጸንሳለች። ግርምት ድንግል ድንግል ማርያም በብጻት መወለዷ በስለት መወለዷ እንደገና ህብስት ሰማያዊ መመገቧ ጽዋ ሰማያዊ መጠጣቷ ወደ ቤተ መቅደስ መግባቷ መላእክት እሷን መጎብኘታቸው በቅድስና በንጽህና መኖሯ አምላክን በድንግልና ጸንሳ በድንግልና መውለዷ ይነገርላታል። ስለዚህ ታኅሳስ 3 ቀን ወደ ቤተ መቅደስ የገባችበት ነው። አንድ ታሪክን ጨምርና እንጨርሰው። መቅደስ ዘኢትትነሰት በትረ ሃይማኖት ዘይትጸንፍ ማቆሙ ለቅዱሳን። ምሳሌያዊ ቤተ መቅደስና አማናዊ ቤተ መቅደስ። ምሳሌያዊ ኦሪት ዘጸአት ምዕራፍ 25 ቁጥር 7 ላይ እግዚአብሔር አምላክ ሙሴን እንዲህ አለው፣ በመካከላችሁ አድር ዘንድ ቤተ መቅደስ ትሉልኝ ያለ ድንኳን ሰራ ነው። አሁን ምሳሌው ቤተ መቅደስ ነው። ደብተራ ኦሪት ቀዳሚሃ ለጽዮን ሰማይ የሳረረ ወበዳግም አርአዮ ለሙሴ ዘከመ ይገብር ግብራ ለደብተራ ያለው ቅዱስ ያሬድ ነው። ቀዳሚሃ ለጽዮን የመጀመሪያዋ በስላሴ ነጸብራቅ የነበረችው ታቦተ ዘዶርንታ ትዕግሥትነ ማርያም እንደገና ወበዳግም አለ። ሙሴ በሲና ተራራ 40 ቀንና 40 ሌሊት ጸልዮ ያገኛት ጽላት ታቦተ ጽዮን ለእሷ ማደሪያ የሚሆን ድንኳን ደኮነ። አሁን ከዚያ ጀምሮ
ሰሎሞን ቤተ መቅደስ ሰራ፣ ዘሩባቤልም ቤተ መቅደስ ሰራ። ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ ቅዱስ ገብርኤል ላከና ወእንዘ ተፈትል ወርቅ ወሜላት አስተርአያ ገብርኤል ግብተ ሐርና ወርቁን እያስማማች ስትፈትን ምንም እንኳን መጥቁል ተቃጥሎ ቢቀርም በቤተ መቅደስ በኋላ ትውጣልን እያሉ ሲነሱ አይሁድ ዘካርያስ እንዲህ አላት፣ ልጄ አይሁድ በምቀኝነት ተነስተውብሻል፣ ምን ላድርግ ትውጣልን እያሉ ነው። አንተ ከኔ ይልቅ ለእግዚአብሔር ቅርብ ነህና አመልክትልኝ አለችው። አመለከተ። አንደኛ ለዮሴፍ በትሩ ላይ ድንግል ማርያምን እንዲጠብቅ ተጽፎለታል። ሁለተኛ ርግብ አርፎበታል። ሶስተኛ ዕጣ ወጣ፣ ወደ ቤተ ዮሴፍ ሄደች ማለት ነው። አሁን ስትገባ መቅደሷ ወደ መቅደስ ገባች። አማናዊቷ ቤተ መቅደስ ወደ ምሳሌዋ ቤተ መቅደስ ገባች ነው። ስትወጣ ደግሞ አማናዊቷ ቤተ መቅደስ በአይሁድ ምቀኝነት ከምሳሌዋ ቤተ መቅደስ አማናዊቷ ቤተ መቅደስ ወጣች ነው። አማናዊቷ ቤተ መቅደስ ከቤተ መቅደስ ወጣ፣ ቤተ ዮሴፍ ገባች ነው። በዮሴፍ ቤት ስትገባ ቅዱስ ገብርኤል መጣና ትጸንሲ አለና አማናዊ ቤተ መቅደስ መሆኗን ነገራት። መቅደስ ዘይት ትነስት የማትፈርስ ለምሳሌ ይህ ምሳሌያዊ ቤተ መቅደስ አጠረ ተብሎ ይሰፋል፣ ጠበበ ተብሎ ይሰፋል፣ ወይም አረጀ ተብሎ ይለወጣል፣ ወይም ደግሞ ከእንጨት ወደ ቦለኬት፣ ከቦለኬት ወደ ድንጋይ፣ ከድንጋይ ወደ እንበበረድ ሊቀየር ይችላል። እመቤታችን ግን ዘላለማዊት ቤተ መቅደስ የማን የእግዚአብሔር ቤተ መቅደስ በድንግልና ጸንሳ በድንግልና የወለደች ዘላለማዊት ቤተ መቅደስ። መቅደሷ ወደ መቅደስ ገባች። ስትገባ መቅደሷ ከምሳሌዋ ቤተ መቅደስ ወጣች። መቅደሷ በቤተ ዮሴፍ ሆና አማናዊት ቤተ መቅደስነቷ በቅዱስ ገብርኤል ተበሰረ። አማናዊ ቤተ መቅደስነቷ በኤልሳቤጥ ተበሰረ። የአምላክ እናት የጌታ እናት አማናዊ ቤተ መቅደስነቷ በዮሐንስ በማኅፀን ሆኖ ተበሰረ ማለት ነው። እመቤታችን መጋቢት 29 ቀን መድኃኔዓለምን ጸንሳ ታኅሳስ 29 ቀን አማናዊቷ ድንግል ማርያም አማናዊው መድኃኔዓለምን ወለደችው። አነሳስቶ ላስጀመረን አስጀምረውን አስፈጸመን ለአምላካችን ክብር ምስጋና ይድረሰው። ገብረ መስቀል ሚዲያ ነው። ሰብስክራይብ ላይክ ሸር አድርጉ። ለእመቤታችን ወደ ቤተ መቅደስ ለገባችበት በዓታ ለማርያም ታኅሳስ 3 ቀን ክብረ በዓል እንኳን አደረሰን አደረሳችሁ። ላይክ ሸር ፎሎ አድርጉ፣ ሰብስክራይብ አድርጉ። እንማማር፣ የእግዚአብሔርን ቸርነት እንመልከት። ሀገራችን እግዚአብሔር ሰላም ያድርግልን።